በስተመጨረሻ እንግዲህ የሩታን ሀቅ ፈጣሪ ያውጥቷል። ሁሉም ነገሮች እንግዲህ የአብርሃም በተለይ ደካማ ጎኑም ጭምር በትላንትናው ዕለት በቪዲዮ መልክ በስፋት በሶሻል ሚዲያ ሲንቀሳቀስ ነበረ። በዚህ ጉዳይ ላይ አንድ የሰማሁትም አዲስ ነገር አለ። በተለይ ከሩታ የሰማሁትም አንድ አዲስ ነገር አለ። እንግዲህ በዚህ ቪዲዮ በደንብ የምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ሁኑ። ለዚህ ቻናል በተለይ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም በሚያስገርም ሁኔታ አብርሃም ከፍቅር ጋር ሲያደርጋቸው የነበረውን ነገር በግልጽ በቪዲዮ ተቀርጾ በስፋት በሶሻል ሚዲያ በተለይ በቲክቶክ እንግዲህ በብዛት ሲሰራጭ ነበረ። እውነት ለመናገር እንግዲህ አብርሃም ምን ያህል የወረደ ሰው እንደሆነም ጭምር በዚህ ቪዲዮ በደንብ ሲያሳዩን ነበር ማለት ነው። እንግዲህ አብዛኞቻችሁ ስትጠይቁ ነበረ፣ አብርሃም ጥሩ ሰው ነው፣ አብርሃም መልካም ሰው ነው፣ ይህንን ሆን ብሎ እንደ አንድ አጀንዳ ሊፈጥር ፈልጎ ነው ይህንን ቪዲዮ ያስቀረጸ ብሎ እንግዲህ አንዳንድ ሰዎችም ሲያነሱ ነበረ። ነገሩ ግን እውነት አይደለም። ጭራሽ በሚገርም ሁኔታ እንግዲህ አብርሃም ሳያውቅ የተቀረጸ ቪዲዮ እንደሆነ ተሰምቷል። እጅግ በጣም በሚገርም ሁኔታ እንግዲህ ሄርሜላ ላይም ከሄርሜላ ጋራም ከታረቀ በኋላ እንደዚህ አይነት ነገር ላይ መሳተፉ ደግሞ እጅግ በጣም ብዙ ሰውን አናዷል ወይም ደግሞ በጣም እንግዲህ አስደንግጧል። በተለይ እንግዲህ የሩታ ደጋፊዎች የሆኑም የሄርሜላ ደጋፊዎች የሆኑም እጅግ በጣም በአብርሃም አዝኗል። በተለይ እንግዲህ ሩታ ምን ያህል ስቃይ ስታሳልፍ እንደነበረ እንግዲህ አብርሃም ተደብቆ ብዙ ነገሮችን ሲያደርግ እንደነበረም ጭምር በትላንትናው ዕለት ለመረዳት ችለናል ማለት ነው። ፋይናሊ እንግዲህ የሩታ ሀቅ ወጥቷል ማለት ነው። ሀቋ እንግዲህ ምን ነበረ ብላችሁ ስትጠይቁ የነበረው አብርሃም ምን አይነት ሰው እንደሆነ በተደጋጋሚ ስትናገር ነበረ። እንግዲህ በጣም በብዙ መንገድ ስትጎዳ ነበረች ልጅ። እንግዲህ ፈጣሪ ደግሞ ሀቋን በግልጽ አውጥቷል ማለት ነው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ሄርሜላ ደግሞ በዚህ ጉዳይ ላይ በተለይ በአብርሃም ጉዳይ ላይ ጣልቃ እንዳትገባ፣ ሁለተኛ ወደ አብርሃም እንዳትመለስ ብለን በተደጋጋሚ ስንናገር ነበረ። ነገር ግን አልሰማ ብላ ወደ አብርሃም ቀርባም ነበረ። እንግዲህ ፋይናሊ የአብርሃምን ማንነት በደንብ አይታለች። ማንነቱ ምን አይነት እንደሆነ እጅግ በጣም የሚደብር ነገሮችን እያደረገ እንደነበረና ኢቭን አሁን ደግሞ እንግዲህ ከሷ ጋርም ሆኖ ከፍቅር ጋር የተለያየ ነገሮችን ሲያደርግ ይህንን ነገር ተመልክታለች ማለት ነው። በብዛት እንግዲህ አብዛኞቻችሁ ብዙ ነገር ስትሉ ነበረ። ካሁን በኋላ አብርሃምና ሩታም በቪዲዮ ላናይ እንችላለን። ምክንያቱ ደግሞ ይሄ በጣም ከባድ የሆነ ጥላቻ ወይም ደግሞ ከባድ የሆነ ነገር ይዞ ይመጣል የሚል ነገር ነበረ። እንግዲህ እውነት ለመናገር ከዚህ በፊትም እኔ እንደተናገርኩት ከሆነ አብርሃምን በፍጹም ማመን ትክክል አይደለም። ለብዙ ሴቶችም መሰናክል እየሆነ ነው ይሄ ልጅ። ምክንያቱ ደግሞ እንግዲህ በተደጋጋሚ የማይሆኑ ነገሮችን ያደርጋል፣ ወጣ ያሉ ነገሮችን ያደርጋል። ከዛ በኋላ ኖርማል እንደሆነ ነገር አድርጎ ደግሞ ለሰዎች ያሳያልና ይሄ ነገር ኖርማል አይደለም። ከተለያየ ሰው ጋራ እንደዚህ አይነት ነገር መፈጸምም ተገቢም አይደለም ብዬ በተደጋጋሚ ስናገር ነበረ። እንግዲህ ፋይናሊ አብርሃም ተይዟል ማለት ነው። አብርሃም በዚህ ጉዳይ ላይ ማብራሪያ መስጠት አልፈልግም። በተደጋጋሚ እኔም ስልክ ስደውልለት ነበረ። በዚህ ጉዳይ ላይ መልሱን እንዲሰጠኝ ፈልጌ ነበር። ነገር ግን በጭራሽ በዚህ ጉዳይ ማውራትም መናገርም እንደማይፈልግ ነው ሲናገር የነበረው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር በዚህ ጉዳይ ላይ እንግዲህ ለሩታ ስደውልላት ነበረ። እሷም ስልኳን ቢዚ ነበረ። እውነት ለመናገር እንግዲህ ሩታ ይህንን ትልቅ አጋጣሚ ተጠቅማ የራሷን ሕይወት ሙሉ በሙሉ መጀመር አለባት። ካሁን በኋላ ወደ አብርሃም ዞር ብላ እንኳን መመልከት እንደሌለባት በዚህ አጋጣሚ መናገር ፈልጋለሁ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ያው ፍቅርም ጭምር ተሸውዳለች። አሁንም ቢሆን አብርሃም ከፍቅር ውጪ ራሱ ሌላ ሰው ጋር ወይም ደግሞ ሌላ ሴት ጋራ በእርግጠኝነት እየሄደ እንደሆነ ለመናገር እፈልጋለሁ። አንቺም ብትሆኚ ፍቅር በዚህ ጉዳይ ላይ ተታለሽ፣ በተለይ ከአብርሃም ጋራ የምታደርጊያቸው ነገሮች፣ ተደብቀሽ የምትሰሪያቸው ነገሮች እያንዳንዱ ወደ አንቺ ተመልሶ ስለሚመጣ የራስሽን ሕይወት ለመጀመር ወይም ለማስተካከል አትሊስት ከአብርሃም ሕይወት መራቅ አለብሽ። ካልሆነ ግን አንቺንም ወስዶሽ ነው ገደል የሚከተሽ ብዬ ነው ምነግርሽ። አብዛኞቻችሁ እንግዲህ በዚህ ጉዳይ ላይ ጥያቄ ስትጠይቁ የነበረ እውነት ነው ወይስ አይደለም
ብላችሁ እንግዲህ በብዛት ስለጠየቃችሁኝ ይህንን ቪዲዮ ትክክለኛ ማስረጃ እንደሆነ በዚህ አጋጣሚ ልነግራችሁ ፈልጋለሁ። እንግዲህ አንዳንድ ወሬዎችን በተከታታይ ስሰማ ነበረ። ይህንን ቪዲዮ የቀረጸው አንድ ቲክቶክ ላይ በጣም የሚታወቅ ሰው እንደሆነ በስፋት ሲወራ ነበረ። አይ ቲንክ እንግዲህ ልጁ 3-4 ቪዲዮችን ብቻ ነው የፖስተው። ይህ የሶስተኛ ወይም አራተኛ ቪዲዮ ነው የፖስተው ከአብርሃምና ፍቅር እንግዲህ አንድ ላይ ሆኖ የሆነ ነገር ሲያደርጉ ነው። ተከታትዬም ሌላም እንግዲህ ቪዲዮችን ለእናንተ ለማቅረብ እሞክራለሁ ብሎ ነበረ። እውነት ለመናገር እንግዲህ ይሄ ልጅ የቀረጸው ቪዲዮ እያንዳንዱ ነገር ትክክል እንደሆነ ነው መረጃውም የደረሰኝ። ኢቭን እሱንም እያስፈራራው እንደሆነ አብርሃምና ቪዲዮን እንዲያጠፋለት በተለይ እንግዲህ በዚህ ጉዳይ ላይ መለሰ ሌላ ቪዲዮ ስራና ነገሩን እንሸፍነው የሚል አይነትም ወሬም እንደጀመረም እንግዲህ አንዳንድ መረጃዎች እየደረሱኝ ነው። በተለይ እንግዲህ ይህንን ልጅ ያው አንድ ጊዜ ስለቀረጸኝ ያለው ነገር ድራማ እንደነበረና ሆን ብዬ ለቪዲዮ ፐርፐዝ እንደዚህ አይነት ነገር ሰርቻለሁ የሚል አይነት ነገር ማስተባበያ ብሰጥልኝ ብሎ እንግዲህ እየለመነውም እየጨቀጨቀውም ይገኛል። ያ ልጅ ግን በዚህ ጉዳይ ላይ እየተስማማለት አይደለም። በገንዘብም እንግዲህ ለማታለል እየሞከረ ነው። በጣም ብዙ ነገሮችን እያደረጉ ነው። እንግዲህ በዚህ ሰዓት አብርሃምና ፍቅር አንድ ላይ ሆኖ ብዙ ነገር ለመፍጠር እየሞከሩ እንደሆነ ሰምቻለሁ። እሱ ብቻ አይደለም እንግዲህ ሩታ ደግሞ የራሷን ውሳኔ ወስናለች። በቃኝ አብርሃም የሚል ቃልም ተጠቅማለች። ምክንያቱም ደግሞ እንግዲህ አብርሃም የሚያደርጋቸው ነገሮች እጅግ በጣም የባሰ እንግዲህ በጣም ከማህበረሰቡም ያፈነገጠ ነገሮችን ስለሆነ በዚህ ጉዳይ ላይ እሷም እውነት ለመናገር በቃኝም ማለትም አለባት። ያለችው ነገርም እውነት ከሆነ እውነት እንግዲህ ትክክለኛ ውሳኔ ወስናለች ብዬ ነው የማስበው። ስለዚህ እንግዲህ ፋይናሊ የሩታ ሀቅ ወጥቷል ማለት ነው። እጅግ በጣም ደስ ብሎኛል። እንግዲህ አንዳንድ ወሬዎችን በተከታታይ ስሰማ ነበረ። ይሄንን ቪዲዮ የቀረጸው አንድ ቲክቶክ ላይ በጣም የሚታወቅ ሰው እንደሆነ በስፋት ሲወራ ነበረ። አይ ቲንክ እንግዲህ ልጁ 3-4 ቪዲዮችን ብቻ ነው የፖስተው። ይህ የሶስተኛ ወይም አራተኛ ቪዲዮ ነው የፖስተው ከአብርሃምና ፍቅር እንግዲህ አንድ ላይ ሆኖ የሆነ ነገር ሲያደርጉ ነው። ተከታትዬም ሌላም እንግዲህ ቪዲዮችን ለእናንተ ለማቅረብ እሞክራለሁ ብሎ ነበረ። እውነት ለመናገር እንግዲህ ይሄ ልጅ የቀረጸው ቪዲዮ እያንዳንዱ ነገር ትክክል እንደሆነ ነው መረጃውም የደረሰኝ። ኢቭን እሱንም እያስፈራራው እንደሆነ አብርሃምና ቪዲዮን እንዲያጠፋለት በተለይ እንግዲህ በዚህ ጉዳይ ላይ መለሰ ሌላ ቪዲዮ ስራና ነገሩን እንሸፍነው የሚል አይነትም ወሬም እንደጀመረም እንግዲህ አንዳንድ መረጃዎች እየደረሱኝ ነው። በተለይ እንግዲህ ይህንን ልጅ ያው አንድ ጊዜ ስለቀረጸኝ ያለው ነገር ድራማ እንደነበረና ሆን ብዬ ለቪዲዮ ፐርፐዝ እንደዚህ አይነት ነገር ሰርቻለሁ የሚል አይነት ነገር ማስተባበያ ብሰጥልኝ ብሎ እንግዲህ እየለመነውም እየጨቀጨቀውም ይገኛል። ያ ልጅ ግን በዚህ ጉዳይ ላይ እየተስማማለት አይደለም። በገንዘብም እንግዲህ ለማታለል እየሞከረ ነው። በጣም ብዙ ነገሮችን እያደረጉ ነው። እንግዲህ በዚህ ሰዓት አብርሃምና ፍቅር አንድ ላይ ሆኖ ብዙ ነገር ለመፍጠር እየሞከሩ እንደሆነ ሰምቻለሁ። እሱ ብቻ አይደለም እንግዲህ ሩታ ደግሞ የራሷን ውሳኔ ወስናለች። በቃኝ አብርሃም የሚል ቃልም ተጠቅማለች። ምክንያቱም ደግሞ እንግዲህ አብርሃም የሚያደርጋቸው ነገሮች እጅግ በጣም የባሰ እንግዲህ በጣም ከማህበረሰቡም ያፈነገጠ ነገሮችን ስለሆነ በዚህ ጉዳይ ላይ እሷም እውነት ለመናገር በቃኝም ማለትም አለባት። ያለችው ነገርም እውነት ከሆነ እውነት እንግዲህ ትክክለኛ ውሳኔ ወስናለች ብዬ ነው የማስበው። ስለዚህ እንግዲህ ፋይናሊ የሩታ ሀቅ ወጥቷል ማለት ነው። እጅግ በጣም ደስ ብሎኛል።